ጤና ይስጥልን እንደምን ዋላችሁ ክቡራን ተመልካቾቻችን ሳምንታዊ የአዲስ ገበያ ዝግጅታችን እነሆ ተጀመረ። የዛሬው ትኩረታችን የሰው ሰራሽ አስተውሎት ወይም ደግሞ አርቲፊሻል ኢንተለጀንስ በዓለም ላይ ለምን ተፈለገ? የዓለም ሀገራት በተለይ ደግሞ ያደጉ ሀገራት ይህንን ቴክኖሎጂ ለምን አብስተውና የሙጥኝ ያሉት የሚል ትኩረት አድርገን እንወያያለን። በኢትዮጵያ ያለውን ትግበራን በተመለከተ የተወሰኑ ነጥቦችን እናነሳለን። እንግዶች አሉኝ። በባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ተመራማሪ ናቸው ዶክተር መለስ አያሌው፣ እንዲሁም ደግሞ በኢኖቬሽንና ቴክኖሎጂ ሚኒስቴር የዳታ ኢንተለጀንስ ባለሙያ ዘመናዊ ታደሰ ሁለቱ ከኛ ጋር ቆይታ ያደርጋሉ። የፕሮግራሙ አዘጋጅ አብርሃም ታደሰ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ሳደርግ እጅግ ደስ እያለኝ ነው። አብረን እንቆይ። እንግዶች በቅድሚያ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም። እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት የዛሬው መነጋገሪያ ጉዳያችን የሰው ሰራሽ አስተውሎት በዓለም ላይ ለምን ተፈለገ? ለምንድነው የዓለም ሀገራት ውዱን አምሮ ያክል ተሸክመን የሰው ልጅ ለምንድነው አርቲፊሻል ኢንተለጀንስ ላይ የሙጥኛል ነው የሚል ላይ ትኩረት እናደርጋለን። እንደው ስለ አርቲፊሻል ኢንተለጀንስ ብዙ ነገሮችን ሳይ የሰው ልጅ አቅም፣ ልምምድ፣ የማገናዘብ አቅምና ማሰናሰልን በሙሉ ይተካል ተብሎ ነው የሚወሰድበት። ዘመኑ ደግሞ የዛ ዘመን ነው። ነገር ግን ከዛ በፊት ለምንድነው የሰው ልጅ ይህንን የሙጥኝ ብሎ የጀመረው? ለምንድነው ውዱ አምሯችን እያለ ለምንድነው አርቲፊሻል ኢንተለጀንስ ላይ እንደዚህ ዓለም ላይ ሙጥኝ ብሎ ሰው ያዘው የሚል ሀሳብ ላይ እንነሳ። ዶክተር እስኪ ካንተ ጋር ጀምር። እሺ፣ አመሰግናለሁ። ያው ቴክኖሎጂዎች እንግዲህ ከድሮ ጀምሮ የተለያየ ቴክኖሎጂ ሲመጣ ያው ከርሻ እንኳን ብንነሳ በትንሽ አይተሞች ከመቆፈር ወደ ትራክተር ያለ አሁን ኤአይ እና ሮቦቲክስ ደርሰናል ማለት ነው። ለምንድነው የድሮዎችን እየተውነ ወደ ኤአይ የደረስነው ሲባል በቃ የተሻለ ፕሮዳክቲቪቲ ስለሚጨምር ነው አይደለ? አንዱ የተሻለ ሞር ፕሮዳክት በጣም ብዙ ምርታማነትን ኤፊሺየንሲ አደጋን የሚቀንስ ሴፍ በሆነ መልኩ ሰው መስራት እንዲችል የሚያደርግ በተለይ ፕሮዳክሽንን አንድ ሰው በጉልበት ወይም በበሬ አርሶ ወይም በትራክተር አርሶ የሚያገኘውን እስከ 20-30 እጥፍ ድረስ መጨመር ከቻለ ያው የቻለበት ዘመን ላይ ነው የደረስነው ማለት ነው። ለምን ኤአይ ብዙ ዳታዎችን በመጠቀም ፕሪዲክት ማድረግ ይችላል፣ ይልድ ፕሪዲክት ማድረግ ይችላል። ኢንቫይሮንመንት ሞዴል በማድረግ በሽታዎች ሊኖሩ ይችላሉ። ፔስት ለምሳሌ የአትክልትን የሚያጠቁ በሽታዎች ወይም ኢንሴክትስ ሊኖሩ ይችላሉ ብሎ ከገመተ ፕሪዲክት ይደረጋል፣ ቀድሞ ጥንቃቄም ይደረጋል። ስለዚህ ምንም ዌስት የሚሆን ነገር ሪሶርስም የለም፣ ጉልበትም የለም። ስለዚህ ፕሮዳክቲቪቲ ይጨምራል ማለት ነው። ሌላው ኤአይ ለምንድነው እኛ አፕላይ ማድረግ የተገደድነው ሲባል ግሎባል ሬስ ነው። አንዱ አሁን ኤአይ የተጠቀመና ያልተጠቀመ ካምፓኒ እኩል ሊወዳደር አይችልም በምንም ታምር ማለት ነው። ስለዚህ ግድ በቃ ኮምፒቲቲቭ ሆኖ ለመኖር ቴክኖሎጂካል ሶቨሬኒቲ የሚባለውን ማለት ነው። እንግዲህ የሰው ቴክኖሎጂ ላይ ኦልዌይስ ዲፔንዳንት ሆነ ከኖርክ ሁሌ እየገዛ ነው የምትኖረው። በኋላ እንዲሁም የመግዛት አቅም ሁሉ ላይኖርህ ይችላል ማለት ነው። ስለዚህ ራስን ቢውልድ ካላረክ ኮምፒቲቲቭ አትሆንም፣ ኦልዌይስ ዲፔንዳንት ትሆናለህ። ዳታን ደግሞ አሳልፈ ሰጠ ማለት ሶቨሬኒቲን እንደማጣጥም ነው። ስለዚህ የራስ ኦውንድ የሆነ የራስ ቴክኖሎጂ ሊኖር ይገባል። ኤአይ ኮምፒቲቲቭ ሆኖ ለመቀጠልም ሌላው ደንጀረስ የሆኑ ስራዎች አሉ። ለምሳሌ እነዛን ስራዎች በሰው ልጅ የማይሞከሩ ስራዎች አሉ። ሮቦትስ ኤንድ ኤአይ በቀላሉ ሴፍ ላይ መስራት የሚችሏቸው ነገሮች አሉ። ከሰው ልጆች አቅም እሳቤ ውጪ የሆኑ ደግሞ ኮምፕሌክስ ፕሮብለምስ የሚባሉ አሉ። ለምሳሌ ኒው ድረግ ኤፒዴሚክ ሲመጣ አዲስ ድረግ ለመፍጠር በአንድ ቲንክ አድርገ ፎርሙላ ላትችል ትችላለህ። ድረግ ዲስከቨሪ የሚባለው ግን በኳንተም ኮምፒውቲንግ በኤአይ በምን ተጠቅመ እንደዚህ አይነት ነገሮችን መስራት ይቻላል ማለት ነው። ስለዚህ ግድ ሆኖ ነው ማለት ነው ከኛ ሀሳቤ በላይ የሆኑ ከጭንቅላት በላይ የሆኑ ፕሮብሌሞችን ሰልቭ ለማድረግ ስለሚያግዙ ለመፍታት ስለሚያግዙ ነው ብዬ ነው ማስበው። የሰው ልጅ ቀድም ይሆን ዶክተር? የሰው ልጅን ያው የተለያየ ነው። አሁን የሰው ልጅን ኮምፒውተር የሚቀድምባቸው ኤሪያዎች አሉ። ለምሳሌ ሚሊየንስ ኦፍ ይርስ በሚሊየን የሚቆጠር አመታት ዳታ ሸምድዶ መያዝ አይችልም የሰው።
ፓራራሊ ቲንክ ማድረግ አይችልም ሰው በአንድ ፎከስ ሲያደርግ ኤአይ ግን ያንን ማድረግ ይችላል ማለት ነው። ሪዝኒንግ የሚባለው ግን ሰውኛ የሚባለውን እንደ ሰው ማሰብ የሚባለው ሪዝኒንግ ማመዛዘን የሚባለው ላይ ደግሞ ኤአይ ገና ያልደረሰበት ነው ማለት ነው። እኛ ምን ኤአይ እኛን መተካት ማይችልባቸው ፈጣሪዎችም እኛ ነን። ፈጣሪዎችም እኛ ነን። ስለዚህ ሪዝኒንግ ላይ እኛ ስለምንፈልጥ እንበልጠዋለን ማለት ነው። መልካም እኛ ስለበለጥን ደስ ይለኛል። ምናልባት ዘመናዊ ወደ አንቺ ልምጣና ዓለም ላይ እንደ አሜሪካ፣ ቻይና ያሉ ሀገራት እነ እንግሊዝ፣ ሲንጋፖር፣ ጀርመን በኤአይ ተግዘው ብዙ ኢንዱስትሪዎችን ያንቀሳቅሳሉ። እንደውም አንዳንድ ቦታዎች ላይ የጤናው ኢንዱስትሪ የፋብሪካ አምራቾቹን ምናምን ስመለከት ከፍተኛውን ድርሻ ይዘው ስራው የሚሰሩት የአርቲፊሻል ኢንተለጀንስ ወይ ደግሞ የሰው ሰራሽ አስተውሎት ነው። እና እንደው ለምን በብዙ ሀገራት ላይ ኤአይን ተግባራዊ ማድረግ ተጀመረ የሚል ነገር እስኪ እናንሳ። ኦኬ አመሰግናለሁ። ምክንያቱም ኤአይ ማለት ኢመርጂንግ ቴክኖሎጂ ነው። ከሰው አቅም በላይ ጊዜን፣ ገንዘብን፣ ጉልበትን ቆጥቦ በአጭር ጊዜ ጥሩ ውጤት ማምጣት የሚችል አፕሊኬሽን ነው። ይህ አፕሊኬሽን እነዛ ተጠቀሙ ማለት በአጭር ጊዜ ለውጥ ያገኛሉ። ስለዚህ ይህን መጠቀማቸው ለብዙ ነገር ከጊዜ ወደ ጊዜ አገራቸውን እየቀየሩ በኢኮኖሚም በማህበራዊም በብዙ ነገሮች ይሄዳሉ። በጣም አስፈላጊ አፕሊኬሽን አፕ ስለሆነ ነው። ስለዚህ ፍጥነት ይጨምርልናል። አዎ የኢኮኖሚ ፍጥነት ይጨምርልናል። እሺ መልካም ዶክተር ወደ አንተ ልመለስ። ኢትዮጵያ አርቲፊሻል ኢንተለጀንስን በተቋም ደረጃ አቋቁማ ነው ተግባራዊ ያደረገች ያለችው። ከ2012 ከማቋቋሚያው ጀምሮ 2013 ወደ ተግባር ገብቷል። ዓለም በዘርፉ የደረሰበት ደረጃ ደግሞ ስንመለከት መዳረሻ ግብ አዘጋጅተው እቅድ ማውጣት የሚፈልጉሉ ይመስለኛል። ቅድም በተለይ እነዚህን 4 እና 5 ሀገራትን ስመለከት የሄዱበት ርቀት በተለይ ደግሞ አሁን በአርቲፊሻል ኢንተለጀንስ ሚና አሜሪካ ወደ 61 በመቶ ያለውን ከአርቲፊሻል ኢንተለጀንስ የሚገኘውን ውጤት እሷ ሽፋን ይዘዋለች። አንድ ሀገር ብቻ ነው እንደዚህ ያዘችውና ብዙ የማሰብ ብዙ የማቀድ ነገር ይፈልጋል። ጠቅላይ ሚኒስትር አብይ አህመድም በአንድ መድረክ ላይ ሲናገሩ አርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎት ዛሬ አያስፈልገን ይሆናል፣ ነገር ግን የዛሬ 20 ዓመት የዛሬ 30 ዓመት ወደድንም ጠላንም አስፈላጊ ነው። ዶክተርም ቀደም ብለህ መግቢያ ላይ እንዳነሳው ማለት ነው የሆነ ጊዜ ዓለም ላይ የሚመጣን ነገር በሙሉ ተግባራዊ ካላደረግን ብቻችን ተነጥለን ምን ሄድበት አካሄድ አይኖርምና ለዛ ይመስለኛል። እውን ኢትዮጵያ ግን በኤአይ ወይም ደግሞ ስኬታማ ለመሆን በአርቲፊሻል ኢንተለጀንስ ላይ አስቻይ ሁኔታዎች አሏት ወይስ ፍላጎት ብቻ ነው ያለን? ጥሩ ጥያቄ ነው። ግን ያው ብዙ ዳሰሳ ወይም ሰርቬይ የሚጠይቅ ጥያቄ ነው አሁን የጠየቀው። አጋጣሚ ሆኖ እኛ በእኛ መስሪያ ቤት ኢመርጂንግ ፓርት ላይ ኤአይ አንዱ ፓርት ነው። ኢመርጂንግ ባዮና ኢመርጂንግ አይደለም የሚባለው መስሪያ ቤታችን ኢመርጂንግ ዊንግ ውስጥ አንዱ ሮቦቲክስ ኤአይን የምናጠናበት ኢንተለጀንት ሲስተምስ የሚባል ሴክሽን ለዛ ሮድማፕ ሎንግ ተርም ሮድማፕ ለማዘጋጀት እየሞከርን ሰርቬይ ያደረግነው ነገር አለ። ከነዚህ ካየናቸው እንትኖች ውስጥ እንደ ኢንፍራስትራክቸርን ቢውልድ ከማድረግ የተሞካከሩ ነገሮች አሉ። አሁን ለምሳሌ ወደ 11 ሃይ ፐርፎርማንስ ኮምፒውቲንግ ሴንተርስ ከፕራይቬትም ከግልም ሆነው ማለት ነው ፕራይቬትም የመንግስትም ሆነው ወደ 11 አሉ። እነዚህ ለኤአይ ሊያገለግሉ የሚችሉ ፖቴንሻል ያላቸው ግን እስካሁን ለኤአይ ትሬን ለማድረግ ፐርፌክት ማች ሊሆኑ ይችላሉ ብዬ ባላስብም ግን የተሞከሩ ነገሮች አሉ ማለት ነው። ትሬኒንግ ኢመርጂንግ ቴክኖሎጂስ ላይ ትሬኒንግ ለመስጠት ተሞክሯል። በትረ ሳይንስ የሚባለው ስኮላርሺፕ ታውቆ እንደሆነ በፊት የተቋቋመን በፕራይም ሚኒስተሩ ኢኒሺዬቲቭ ነው የተቋቋመው። እንግዲህ ኢመርጂንግ ቴክኖሎጂስ ኤአይን ሮቦቲክስን ጨምሮ እዛ ላይ ሰው ለማፍራት ታቀዱ 11 ኤክሰለንስ ሴንተርስም አሉ በኢትዮጵያ። እነዚህ ሞርዛን ከ50 በላዮቹ እነዚህ 11 አዲስ አበባ ዩኒቨርሲቲ አስቱ የሚባሉት እነዚህ አዳማ ሳይንስና ቴክኖሎጂ ምናምን የሚባሉት 11ዱም 50 እና ከዛ በላይ ኤአይ ሪሌትድ ኮርስ ይሰጣሉ ማለት ነው። ሁማን ቢውልድ ለማድረግ እየተሞከረ ነው ማለት ነው። ሪሰርች ኢንስቲትዩሽን ከማቋቋም አንጻር ብዙ ተሞክሯል ማለት ነው። ኤአይ አንተ እንደመነሻ ላይ ኤአይ ኢንስቲትዩት ተቋቁሟል። አላማው ምንድነው? እንትኑ ይሄ ፖሊሲዎችን ስትራቴጂዎችን ማዘጋጀት ኮላቦሬሽኖችን ከተለያዩ ተቋማት ጋር ፈጥሮ
ኤአይ ሪሰርች ቡስት እንዲያደርግ ማድረግ ነው ማለት ነው። የኛም ተቋም ካየ በጣም ብዙ በጀት ተመድቦለት ኤአይ ጋር ሪሌትድ የሆኑ ኢንቫይሮንመንት ሞዴሊንግ ላይ፣ ፕላንት ዲዚዝ ዲቴክሽን ላይ፣ ሄልዝ ኬር ሲስተም ላይ፣ ኢንተሊጀንት ሄልዝ ኬር ሲስተም ላይ እየሰራን ነው ማለት ነው ያለ ነው። ኢንቫይሮንመንት ላይ አሁን እኔ የያዝኩት ፕሮጀክት አለ። ኢንቫይሮንመንት ላይ ለምሳሌ ፎረስት ሪስቶሬሽን ሞኒተሪንግ ላይ የሚሰራ ፕሮጀክት አለን ማለት ነው። ስለዚህ ምንድነው በድሮን ፎረስት ከመትከል ሞኒተር እስከ ማድረግ ድረስ እንደዚህ እየሰራን ያለንበት ነው። ዲዚዝ ዲቴክሽን ላይም እንደዛ እየሰራን ነው ማለት ነው። ስለዚህ በጀትም ተይዞ እየተሞከረ ነው። በቂ ነው ብዬ ግን አላስብም። ስቲል ነው ከ100 ሚሊዮን ዶላር በታች ነው። እኛ ግን ዓለም እንግዲህ ለኮምፒቲሽናል ፐርፐዝ ራሱ እነ ጉግል እነ ኦፕን ኤአይ ስንት ቢሊዮን እንደመደቡ ሰምታ ይሆናል። 500 ቢሊዮን ድረስ ነው እንግዲህ የሚመድቡት ማለት ለኮምፒቲሽን ብቻ። ዛሬ ትንሽ የኤአይ ሞዴል ላርጅ ላንጉዌጅ ሞዴልስ የሚባሉትን እንኳን ትሬን ለማድረግ ሚኒመም 100 ሚሊዮን ዶላር ድረስ ይፈጃል ማለት ነው። ዊ አር ዌይ ቢሃይንድ ገና ቀርተናል ማለት ነው። በዚህ አንጻር ይበቃል ብዬ አላስብም። የተሞካከሩ ነገሮች አሉ በብዛት ማለት ነው። ሙከራዎቹ ላይ ምን ታዘብክ? ማለት ብዙ ተስፋ አለን። ሙከራዎች አሁን እኔ ኤግዚቢሽን ተሳትፌ ነበር፣ ሂጄ ነበረ ለማየት ኤግዚቢሽን 2025 ኢቴክስ። ኦኬ እዛ ብዙ ያው ማልጠበቃቸው ነገሮች አይቻለሁ። ኤአይ ኢንስቲትዩት ለምሳሌ ካርዲዮ ቫስኩላር ዲያግኖሲስ ሀርት ዲዚዝ ዲቴክሽን ላይ ይሰሩታል። ላንጉዌጅ ሞዴልስ ተጠቅመው ደግሞ ኢዚ ላንጉዌጅ ሞዴልስ ትሬን ለማድረግ ከባድ ነው እንግዲህ ብዙ ኮስት ስለሚያደርግ ግን ባላቸው ሞክረዋል ማለት ነው። ኮርት ኬዝ ማኔጅ ለማድረግ የሚሞክር ላንጉዌጅ ሞዴል ኤንኤልፒ አፕሊኬሽን ተሰርቷል። ትራንስክሪፕት ይሄ ችሎት ተርጓሚ ነው ወይስ ምንድነው የሚባላል? ኮርት ኬዞችን እዛ ትራንስክሪፕሽን የሚባለው እነዚህ ፖሊስ ፌዴራል ፖሊስ እዛ ላይ የተሞከሩ አሉ። ክራይም ፍራውድ ዲቴክሽን ፕሌት ሪኮግኒሽን ምናምን ትራንስፖርት ላይም እንደዚሁ ኢንተለጀንት ብዙ ሙከራዎች አሉ። እነዚህ ግን ምንድነው ትንንሽ ናቸው። በጣም ናሽናል ዋይድ ሆነው ኢንተርፕራይዝ የሚባለው ሶፍትዌር በቃ ናሽናሊ ለሁሉም የሚያገለግል ሶፍትዌር ለመሆን ግን ሂዩጅ ኮምፒቲሽን እና አሁን ለምሳሌ ዳታዎችን ማዘጋጀት ላንጉዌጅ ሞዴል ላይ ብዙ መስራት የሚፈልግ ሪሰርቸር አለ። ዳታ ግን የለም። በቃ ይሄ ኮንሴፕቹዋል አንደርስታንዲንግ ወይም ትራንስፈር ለርኒንግ በሚባለው ኮንሴፕት ነው። በሌሎች ትሬን የተደረገን ሞዴል ነው። እኛ ዝም ብሎ አንደርስታንድ አድርጎት ነው እንጂ የሚሰራው በእኛ ቋንቋ ላይ ትሬን የሆነ ሞዴል የለንም ለምሳሌ ማለት ነው። ስለዚህ ዳታ ስታንዳርድ የሆነ ዳታ ሴቶች በእኛ ሀገር ኮንቴክስት የኛ የሆኑ ያ ደግሞ ዳታ ሴት አንድ ስታንዳርድ የሆነ ዳታ ሴት ለማዘጋጀት ሚሊየንስ ኦፍ እስከ ብዙ ሚሊየን ይጠይቃል ማለት ነው። እዛ ላይ ኮሚትመንት እስካሁን 0.06 እንኳን አይደርስም ማለት ነው በጀታችን። እዛ ላይ ከፍተኛ በጀት ያስፈልጋል። አሁን ቴክ ስታርታፕ ሳፖርት ላይ የተወሰነ የተሞካከሩ አሉ፣ ገና ግን ይቀራል ማለት ነው። እነ ሚንት አሁን ለምሳሌ ኢንኩቤሽን እየሰሩ ነው። የተለያዩ ሞር ዛን 40 ኤአይ ሪሌትድ ስታርታፖች አሉ በሀገር ደረጃ የተሞከረ ነው። ይሄ ግን ገና ነው። ኢንኩቤሽኑ፣ ትሬኒንጉ፣ ካፓሲቲ ቢልድ ማድረግ እነሱን ፋይናንሺያሊ ሳፖርት ማድረግ ስፔሻሊ ግን ኤአይ ዳታ ኢንቴንሲቭ እና ኮምፒቲሽናል ኤክስቴንሲቭ አይደለ ለነሱ ያንን ሰጠ ማለት በቃ ለተመለመሉት እንኳን በአይዲ ኮምፒቲሽናል ሪሶርስስ ኤችፒሲ የሚባለው ሃይ ፐርፎርማንስ ኮምፒቲንግን ሴንትራላይዝድ በሆነ መልኩ አክሰስ እንዲያደርጉ ቢደረግ ብዙ ይሆናል ማለት ነው። መልካም ብዙ ሄደበት መሰል ዶክተር አይደል? ወደ ሌላ ነጥብ ልለፍ። እንግዲህ በቅርቡ የወጡ ዓለም አቀፍ ጥናቶችን ስመለከት አንዳንዶቹ ቁጥሮች ምናልባት ተስፋ ያሰንቃሉ፣ አንዳንዶቹ ደግሞ ትንሽ ስጋትን ያጭራሉ። በተለይ 120 ሚሊዮን ፕላስ ላላት ኢትዮጵያ በጣም ህዝብ ቁጥር አለን። አንዱ ፖቴንሻላችን ሂዩማን ሪሶርስ ነው። አርቲፊሻል ኢንተለጀንስ ደግሞ አንዳንድ ስጋት የሚያነሱት በጣም ሞግተው የሚከራከሩ ሰዎች አሉና እንደውም በ2030 50% የሚሆነው የሰው ኃይል
ዓለም ላይ በኤአይ እንደሚተካ ነው የሚጠበቀው። በቅርቡ አንድ ጥናት 300 ሚሊዮን የሚሆኑ ሰዎችን በኤአይ እንደሚተካ ይመለከታሉ እና ብዙ ቁጥሮቹ የሚቀያየሩ ቁጥሮች አሉ፣ ግን ብዙ ዳታዎች ተስፋም አለው ስጋትም አለው። ከዚህ አንጻር ኤአይ ለኛ አይነት ሀገር በተለይ ቅድም እንደጠቀስኩት ብዙ ነው ቁጥራችን፣ ስራ ይፈልጋል ብዙ ቁጥር ያለው ሀገር ምን ያክል ተስፋ እንድናደርግበት ያስችላል? እንደ ስጋት ሊነሳ ይችላል ወይ? ኦኬ ኤአይ በኢትዮጵያ ውስጥ በጣም ተስፋ የሚሰጥ አፕ ነው። ምክንያቱም ኢትዮጵያ ውስጥ ኤአይ አርቲፊሻል ኢንተለጀንስ ኢንስቲትዩት የሚባል የራሱ ተቋም አለው። መመሪያዎች፣ ህጎች፣ ፖሊሶች አሉት። ያው እንደ ሌሎች ሀገሮችም ባንሄድበትም እንዳጀማመራችን አሪፍ ስቴፕ ላይ እየርንበት ያለ ነው እና የሰው ኃይል አለው፣ የራሱ የሆነ የሰው ኃይል አለው እና ብዙ ነገሮችን እየተገበረ ከቴክኖሎጂ ደጋፊ ቴክኖሎጂ መስሪያ ቤቶች ጋር አብሮ እየሰራ ከፕራይቬት ሴክተርም ሆነ ከገቨርንመንት ኦፊሶች ጋር እየሰራ ያለ አርቲፊሻል ኢንተለጀንስ ኢንስቲትዩት አለ የተቋቋመ። ስለዚህ ምንም ለወደፊት ተስፋ አለን። ለምሳሌ በጤና ላይ፣ በትምህርት ቤት ላይ፣ በግብርና ላይ እንደዚሁም ደግሞ በትራንስፖርቴሽን ላይ በሁሉም በእንደሱ ነገሮች ላይ ለወደፊት ተስፋ አለን በብዙ ነገሮች። ለምሳሌ በጤና ላይ ብንሄድ የራሱ ዳታቤዝ አለው፣ ዳታ ማኔጅመንት ሲስተም አለው። እሱን ዳታቤዝ አናላይዝ አድርጎ ዳታውን በአጭር ጊዜ ምንም ታይም ሉዝ ሳያደርግ በአጭር ጊዜ አናላይዝ አድርጎ የሚያቀርብ አርቲፊሻል ኢንተለጀንስ አፕሊኬሽን አለ። እሱ ጤና ላይ ተተገበረ ማለት ታካሚ ባጭሩ ታክሞ በአጭር ሰዓት ወደ ቤቱ የሚመለስበት ሰዓት ይደርሳል ብለን ተስፋ አለን። ቤቱም ድረስ ሊሄድለት ይችላል። አዎ እንደገና ደግሞ እዛም ታይሙን ይቆጥር ሴቭ ያደርግለታል። በትምህርት ቤትም ብንሄድ እንደዛው የፈጠራ ስራዎች አሉ፣ ስታርታፕ ምናምን እንዳልናቸው እንዳሆነቹ እነሱ ነገሮችን ይሄድበታል ማለት ነው። በትራንስፖርቴሽን እንደዛው ትራፊኮች ጂፒኤስ ምናምን እሱን ተጠቅሞ በአርቲፊሻል ኢንተለጀንስ ማቴል ይቻላል እና ተስፋ አለን፣ በብዙ ነገሮች ተስፋ አለን። መልካም። እንደ ስጋት ይሆናል ብለን የምናስበው ምንድነው? አርቲፊሻል ኢንተለጀንስ ማለት በኢትዮጵያ እንግዲህ ትልቅ ኢንስቲትዩት ነው። የሰው ኃይል ያስፈልገዋል፣ ብቁ የሆነ የሰው ኃይል ያስፈልገዋል። እንደገና ኤንቫይሮንሜንቱ የስራ ቦታው ሊመቻችለት ይገባል። ምክንያቱም የሀገሪቱ ለውጥ አርቲፊሻል ኢንተለጀንስ መጣ ማለት የሀገሪቱ ለውጥ እሱ ላይ ነው ኦልሬዲ የሚጣለው። ስለዚህ የሰው ኃይል በጣም ያስፈልገናል ብለን እናስባለን። የሰው ኃይል ያስፈልገናል ስንል ደግሞ የሰው ኃይል ሳይሆን ካፓሲቲ ቢልዲንግ ያስፈልጋል። ከሌሎች ሀገሮች ጋር ካደጉ ሀገሮች ኮሪያ፣ እንግሊዝ፣ ፖርቱጋል ከነሱ ጋር የልምድ ልውውጥ እየተደረገ ካፓሲቲ ቢልዲንግ መደረግ አለበት እና የሰው ኃይሉ ብዛትም መጨመር አለበት ብዬ አስባለሁ። አሁን ከጠቀስሻቸው ሀገሮች መካከል ወደ አንዱ ሄደሽ ነበር? ኮሪያ ሄጄ ነበርና ምንድነው ያለው ልምድ? ኮሪያ ሄጄ ነበረ። እነሱን ሳይ በጣም ሂዳን ኦቨር ሂዳን ኢቭን ራሱ በትራፊክ ትራንስፖርቴሽን ባልኩላውን ትራፊክ ላይ በጣም ሲምፕል የሆነ ቀላል የሆነ የራሱ አርቲፊሻል ኢንተለጀንስ ላይ ነው የሚጠቀሙት። ሊፍት ላይ ሁሉን ነገር የሚጠቀሙት አርቲፊሻል ኢንተለጀንስ ነውና ከነሱ የልምድ ልውውጥ ብናደርግ በአጭር ጊዜ አርቲፊሻል ኢንተለጀንስ ሀገራችን ውስጥ እርግጥ ማዋል እንችላለን ብዬ አስባለሁ። መልካም። እንደው ዘመናዊ ቀደም ብለሽ ያነሳሽው ስጋት ምናልባት በተቋም ደረጃ ከኢንፍራስትራክቸር ከኢኮሲስተም አንጻር የተገናኘ ነገር ነው። እንደው ማንም እንደማይሰማን ቅድም የጠቀስነው 120 ሚሊዮን ህዝብ እንደማይሰማን እስኪ በሚስጥር ሶስታችን እናውራ። እንደ ወጣት እንደ ባለሙያ አርቲፊሻል ኢንተለጀንስ መጥቶ ስራዬን ያሳጣኛል ብለሽ አታስቢም? ምናልባት ዘመናዊ አታስፈልገኝም ማሽን ያስፈልገኛል ብሎ ቢልክሽ፣ በተለይ ሚዲያው ኢንዱስትሪው የፋሽን ኢንዱስትሪው ትልልቅ ውድድሮችን በአርቲፊሻል ኢንተለጀንስ ተክተው ማቅረብ ጀምረዋል እና ብዙ እዛ ላይ ያሉ ሰዎች ቅሬታቸውን ሲያቀርቡ ነበርና ምናልባት አንቺና እኔ ላይ የሚያመጣው ጫና አይኖርም ወይ? እኔ በራሴ በእኔ ላይ ጫና ያመጣም ብዬ አላስብም። ምክንያቱም አርቲፊሻል ኢንተለጀንስ ማለት ይህ አፕሊኬሽን ሰውን ሳፖርት እንዳደረግ ነው ኦልሬዲ ክሬት የተደረገው። የሰውን ስራ በፍጥነት ሳፖርት አድርጎ ግብ ላይ ያደርስልናል፣ እንደገና ስራዎችን ያቀልልናል እንጂ ለእኔ ስጋት አይደርስም ብዬ አስባለሁ። ራስ ፍራ ነው የምትይኝ? እኔ አልፈራም። እሺ መልካም። ዶክተር ምን ትላለህ? ያው እኔ ኤአይን ምንም ቴክኖሎጂ የራሱ ኦፖርቹኒቲም ትሬትም ይኖረዋል። እንግዲህ ሁለቱም አለው ማለት ነው። ኦፖርቹኒቲስ ያው ቀደም እንደጠቀስኳቸው በጣም ብዙ ናቸው። ፕሮዳክቲቪቲ፣ ሴፍቲ፣ ኤፊሽንሲ፣ ሰስቴኔቢሊቲ ኢቭን ዌስት በጣም ሪዲዩስ ያደርጋል ኤአይ ማለት
ሪሶርስና ዌስት በጣም ሪሶርስን በአግባብ ስለሚጠቀሙ ዌስትም ይቀንሳል። ስለዚህ ኢንቫይሮንመንት ፍሬንድሊ ነው የሚሆነው ፕሮዳክሽኑ ራሱ ማለት ነው። ኤአይን አንድን ፋብሪካ አውቶሜት አረክ ማለት ፕሪዲክቲቭ ሜንቴናንስ ታደርጋለህ። ገና ሳይፈጠር ችግር ሳይፈጠር ታውቀዋለህ ችግሩን፣ እሱንም ትጠግነዋለህ። ስለዚህ ፕሮዳክሽን ታይሙንም በጣም ይቀንሳል ማለት ነው። ሪሶርሱንም ብክነት የሚባል ነገር የለም። ስለዚህ በጣም ብዙ ትርፍ ነው ያለው፣ ዌስትም ይቀንሳል ማለት ነው። እነዚህ ሁሉ ኦፖርቹኒቲዎች ናቸው። እንደ ትሬት ግን የምቆጥረው በሁለት ቢግ ካታጎሪስ በሁለት ልከፍላቸው ይችላል። አንደኛው ዲጂታል ዲቫይድ ነው። በሀብታምና በደሃ ሀገር፣ በገጠር ሶሳይቲና በከተማ ሶሳይቲ፣ በፊሜልና በሜል በተለያየ በቃ ባለውና በሌለው እና አሁን እኔ አንድ ሪሰርቸር በቃ አሁን የሆነ ፔፐር እየጻፍን ነው እንበል። ቻት ጂፒቲን ተጠቅሞ ብዙ ሀሳቦችን በደቂቃዎች ውስጥ ጄኔሬት አድርጎ 5 ፔጅ ጽፎ ሊመጣ ይችላል። በእጄ ግን እንደዚህ ያልኩ እየሰረዝኩ እየደለስኩ ብል እነዛ ሰዎች ግሬድ ላይ እንዴት ነው እንትን ላይ ራሱ ታይም ላይ ራሱ ፕሮዳክቲቪቲ ላይ ምንም አይገናኙም ማለት ነው። ስለዚህ ዲጂታል ዲቫይድ በጣም ነው ጋፕ የሚፈጥረው ማለት ነው ይሄ ነገር። ስፔሻሊ አሁን ዩኔስኮ ኤአይ 2021 ሪኮሜንዴሽን የሚባል አለ። ኢትዮጵያም አንዷ ሜምበር ነች ማለት ነው። እዛ ውስጥ የፈረመችው ማለት ነው ኢትዮጵያ ምንድነው ኤአይን ኢምፕሊመንት ሳረግ ታሚ ይሄ ቴክኖሎጂ ሬዲነስ አሰስመንት ሞዴል እና ሬዲነሱን አሰስ አርጋ መጀመሪያ ይሆናል አይሆንም የሚለውን ማየት አለባት ማለት ነው። ሌላው ደግሞ ኢቲካል ነው ወይ የሚለውንም አሰስ ማድረግ አለባት። ኢቲካል ነው ወይ ብላ አሰስ የምታደርገው በምንድን ነው? በየቋንቋዎች በእያንዳንዱ ቋንቋ ለመስሪያ ቤቶች ዲስትሪቢዩት አድርጋ ህጎችን አሳውቃ። ለምሳሌ ፕሮኪውር ሲደረግ ኤአይ አፕሊኬሽን ዝም ብሎ ነው አሁን በቃ ይሄ ኤአይ ሰራው ሲባል ኢምፕሊመንት ይደረጋል። ዋት አባውት ሊያቢሊቲ? ያንን ገቨርን የሚያደርግ እንትን የለንም። ሊያቢሊቲ የሚባለው ኤአይ ወይም ሮቦት ሃርም ቢያደርግ የሆነን ሰው ካሳ የሚያስፈልግ ህግ አለ ወይ? ገቨርናንስ። እነዚህ ከሴፍቲ ጋር ሊያቢሊቲ ጋር ከዲጂታል ዲቫይድ ጋር እነዚህ ተገናኝቶ በጣም ብዙ ትሬቶች አሉ። ሳይበር ሴኩሪቲ፣ ኳንተም ኮምፒውቲንግ የሚባለው አሁን ምንም አይነት እንትን ባንዴ ነው ክራክ የሚያደርገው ሴኩሪቲ ሲስተም ማለት ነው። ይህም ዴንጀር ነው። ኳንተም ኮምፒውቲንግ፣ ኳንተም ሳይንስ ኤንድ ቴክኖሎጂ ያላቸውና የሌላቸው እኩል ኮምፒት ሊሆን አይችሉም ማለት ነው። ያው አንዱ ኮምፒቲንግ ታይፕ ነው ኤአይ ኮምፒቲሽናል ሳይንስ ተብሎ መከላከያ መንገድ ግን አለው። ያው ኑሮ አንተ ደግሞ ሞር ስትሮንግ ታደርገዋለህ። ፍራውድ ክራይም እዚህ ላይ ሳይበር ሴኩሪቲ ኤአይ አፕሊኬሽን አለ የራሱ ማለት ነው። ኳንተምን አፕላይ ስታደርግ ደግሞ አንተም ያው የሆነ ነገር ሲመጣ የሆነ ቴክኖሎጂ ደግሞ ይመጣል ማለት ነው። ያን አፕላይ ማድረግ ይጠይቃል ማለት ነው። ስጋቶቹ ከነዚህ አንፃር ነው ገቨርን ከማድረግ አንፃር ዲጂታል ዲቫይድ እና ሳይበር ሴኩሪቲ ነው በሶስት ብንላቸው ይቀላል ማለት ነው። ስለዚህ ስራችን ያሳጣናል ብለን ግን መፍራት አይጠበቅብንም። አሁን ሞር ኦፍ ስራ ማጣት ፕሮዳክቲቪቲ ከጨመረልህ በጣም ያው ሪች ወደ መሆን ሪሶርስ ዌስት ሳታር እኛ ደግሞ ምንሰራው ስራ አለ ሞር ኦፍ ሪዝኒንግ ላይ ቲንኪንግ እንትኖች ማለት ነው። እንደዚህ ሌበር ወይም ዴንጀረስ ምናምን ስራዎችን ለሱ ትተንለት ሪፒቲቭ ቦሪንግ የሚባሉ ስራዎችን ለሱ ትተንለት ሞር አናሊቲካል ወይም በሰው ሊሰሩ የሚችሉ ነገር ገና ያልደረሰበት ስለሆነ ማለት ነው። እንደዛ ነው ማስበው። ያ ኦልሞስት ሞስት ኦፍ እነዚህ ትልልቅ ካምፓኒዎች 20% ኦፍ እነዚህ ሪፒቲቭ ታስክስ ወይም ቦሪንግ የሚባሉ ታስኮች በዛ ይተካል ብለው ያምናሉ። ግን የሚያመጣው ፕሮዳክቲቪቲ ግን በጣም ብዙ ነው። ስለዚህ አንዱን ፈርተ ያንን መተው አትችልም። ደግሞ አማራጭ የለንም ኮምፒቲቲቭ ሆነን ለመኖር ማለት። ግን ዶክተር እንደው አብዛኛው ወጣት አሁን ለቴክኖሎጂ ቅርብ ነው። አንዳንዴ ወዶም አይመስለኝም ያለ ምርጫ ወደ ቴክኖሎጂ እንድንቀርብ ያስገደደን ይመስለኛልና እንደ ወጣቶቹ ይህንን ቴክኖሎጂ በመላመድ ረገድ ምንድን አይነት ዝግጅት ማድረግ ይጠበቅባቸዋል? አብዛኛው ስራ ከቴክኖሎጂ ጋር የተገናኘ ሆኖ ነው ማየም፣ በተለይ ዲጂታል ወርልድ ነው አሁን ያለ ነውና አሁን
አንዱ የቴክኖሎጂ ኒው ቴክኖሎጂ ሲመጣ አዶፕት ማድረግ አዌርነስ እና ካልቸራሊ ማንም ሰው በቃ ኒው ቴክኖሎጂ ሬዚስታንት ነው። በኢትዮጵያ ብቻ አይደለም የተለያየ ነገሮች አሳቦ ኢምፕሊመንት ማድረግ አይፈልግም። ወጣቱ ግን ይፈልጋል አይደለ? ኦልሞስት ሞስት ኦፍ አዌርነስ ተፈጥሯል ማለት ነው በሶሻል ሚዲያም በምን ይሄ እንደ ፖዚቲቭ ነው የምናየው ማለት ነው። በኢትዮጵያ ደረጃም ብዙ ኮንፈረንሶች ኤክስፖዎች ምናምን ሲደረጉ እዛ ሄደው ህፃናት በብዛት ታያለ። እዛ ሄደ ኢንስፓየርድ ይሆናል ለኢኖቬሽን። ይሄ አዌርነሱ መቀጠል ያለበት አንዱ መሰራት ያለበት ብዬ መቀጠል ያለበት ብዬ ማምነው ነው። እስካሁን እየተሰራ ነው። ኢቭን ከላይ ያሉ ኃላፊዎች ጀምሮ እስከታች ድረስ በጣም ኢገርድ ናቸው ለቴክኖሎጂ ለአዳዲስ ቴክኖሎጂ። በጣም ፖዚቲቭ ቲንግ ነው። ስለዚህ መቀጠልም ያለበት ነው። ያው ኢገርድ ናቸው ብዬ ነው ማስበው። መልካም ዘመናዊ ወደ አንቺ ልመለስ። በተለያዩ ዘርፎች ኤአይ ተሞክሯል። በጤና ተቋማት፣ በግብርና፣ በትራንስፖርት። ቀደም ብለሽ ደግሞ የውጭን ዓለም ስትነግሪን በተለይ ትራንስፖርት ላይ በጣም ውጤታማ እንደሆነ እየነገርሽ ነበርና አርቲፊሻል ኢንተለጀንስ ለኢትዮጵያ ኢኮኖሚ ያለው ተጨባጭ ጥቅም ምንድን ነው? በተለይ በተሞከሩ ዘርፎች መመልከት እንችላለን። ኦኬ ያ አርቲፊሻል ኢንተለጀንስ በኢትዮጵያ ውስጥ ለኢኮኖሚያችን በጣም ጠቃሚ እንደሆነ የሚታወቀው ምንድነው? በግብርና ላይ ብንሄድ መሬት አለ፣ የእርሻ አስተራረስ ዘዴዎች አሉ። የመሬቱን ለሙን እሱን የሚያገኝልን ቴክኖሎጂ አለ፣ ኢመርጂንግ ቴክኖሎጂ አርቲፊሻል ኢንተለጀንስ እና የአርቲፊሻል ኢንተለጀንስ ከግብርና ከአግሪካልቸር ጋር ኮኔክት ቢደረግ ለገበሬዎች በቀላሉ የሚያመርቱበት ሚንስ ቢፈጠርና ቴክኖሎጂን ተጠቅመው የአመራረት ዘዴዎች አሉ። እሱ ላይ ቢሄዱበት በኢትዮጵያ በጣም ለውጥ ይኖራል። የአግሪካልቸሩ ሳይድ ማለት ነው። ከሌላ ሀገሮች እንደተሞክረው ስናይ በኢኮኖሚያቸው በጣም ፋስት ናቸው ከኛ ጋር ወረዲ እኛ ትንሽ ይቀረናል ከነሱ እና ምንድነው ያየሁት በኢኮኖሚ ላይ በሚያቀርቡት አቅርቦት አለ፣ ሽያጭ ምናምን ማርኬቲንጎች አሉ። እሱ ላይ አሁን አርቲፊሻል ኢንተለጀንስ ነው። ዲሊቨሪዎች አሉ፣ በአርቲፊሻል ኢንተለጀንስ የታገዘ ቴክኖሎጂ አለ። እነሱን አሁን የሆነ ቦታ ቁጭ እንዳሉ በአርቲፊሻል ኢንተለጀንስ ነው የፈለጉትን ነገር የሚመጣላቸው። ይሄ አንድ ለውጥ ነው ኢኮኖሚያቸው ላይ እነሱ፣ ምክንያቱም ጊዜያቸውን ሴቭ ያደርግላቸዋል። መልካም ዶክተር፣ እንደው እንግዲህ ኤአይ ስናወራ ብዙ ጊዜ በመንግስት በኩል በተቋም ደረጃ ተደራጅቷል። ነገር ግን የግሉም ሴክተር ይዞ ካልሄደ 50-50 ሆኖ ካሮጥ ነው። ብዙ ጊዜ እንደውም ደግሞ ከፍተኛውና የአንበሳውን ድርሻ የግሉ ሴክተር ካልያዘው እድገቱ ብዙም የትም አይደርስ ይመስለኛልና እንደው በመንግስትና በግል ሴክተር ውስጥ ያለው የአርቲፊሻል ኢንተለጀንስ አጠቃቀም ምን ደረጃ ላይ ደርሷል ማለት እንችላለን? አጠር አድርገን እንመልከተው። አይ እኔ እንኳን እንደውም የግሎች ትንሽ ፈጠን ያሉ ይመስለኛል። እንደውም በራሳቸው ጥረትም በምን ይሆን መግቢያ ላይ እንደጠቀስኩት ከ40 በላይ እኔ ሰርችም ሳረግ ሰርቬይም ሳረግ ያየሁት ከ40 በላይ ኤአይ ስታርታፖችና ኢንተርፕሬነርሺፕ ተቋማት አሉ። ከ40 በላይ ሞርዘን እነሱ በአመት እስከ $50,000 ድረስ አንዳንዶቹ ጄኔሬት የሚያደርጉ ናቸው። ኢኮኖሚክ ቤኔፊት ያመጡ ናቸው እነሱም ራሱ ማለት ነው። እነዚህ ምንድነው ከውጭ ተቋማት ጋር ኮላቦሬት በማድረግ እዚህ ኢንፍራስትራክቸር እንኳን ባይኖር ውጭ ሰብስክራይብ በማድረግ የተለያዩ ሰርቪሶች እና ብዙ በአግሪካልቸር በተለይ በቱሪዝም አንደኛ ሊድ እያደረገ ያለ በቱሪዝም ብዙ አፕሊኬሽን አለ፣ በአግሪካልቸር አለ፣ በትራንስፖርት በፋይናንሻል ቴክኖሎጂ ላይ እንደ ይሄ ከስተመር ሰርቪስ ቻት ቦቶችን ልክ ናቹራል ላንጉዌጅ ፕሮሴሲንግ በመጠቀም ያው ከስተመሮችን ማናገር ቻት ቦቱ ሰው ሳያስፈልግ ኦፕሬቲንግ ይሄ ቴሌ ኦፕሬቲንግ ላይ ብዙ የፋይናንሻል ቴክኖሎጂም የትራንስፖርትም ተሞካክረዋል በግል ዘርፍ ማለት ነው። በመንግስትም እንደዚሁ እኔ እንደነገርኩ ኤአይ ኢንስቲትዩትም እኛም አዲስ አበባ ዩኒቨርሲቲ እንደዚሁ በፕላንትም በስንዴ ላይ የተሰራ ምርምር አለ። ፕላንት ዲዚዝ ዲቴክሽን ላይ አዳማ ሳይንስና ቴክኖሎጂ እኛ ጋር በጣም ብዙዎች አሉ። ያው በህልዝ የተለያዩ በህልዝ በላይቭ ስቶክ በፕላንት የተለያዩ ናቸው እና የተጀማመሩ አሉ። ባላንስድ ነው ኦልሞስት የግሎች ቀርተዋል ብዬ አላስብም።
አሉ ማለት ነው። ግን ገና ከውጮች ጋር ኮምፔር ስንደረግ አሁን ቻይናዎች ምናምን ስታያቸው በአመት ይህን ያህል ስታርታፕ እናበቃለን፣ ኮሜርሻላይዝ እናደርጋለን፣ ኢኖቬሽን ካለ ወደ ህዝቡ እንዲወርድ እናደርጋለን። አሁን ብዙዎቹ በኮምፒቲሽንም ወይም ሆስት እንደዚህ በተለያየ ኢንፍራስትራክቸርም ችግር ኮኔክቲቪቲ ምንም እስከ ሁሉምንም ላያዳርስ ስለሚችል ዝም ብሎ በምርምር ደረጃ ዝም ብሎ ነው ሞዴል ተሰርቶ ቁጭ ካለ ምንም ጥቅም የለውም አይደለ? ስለዚህ ያንን ለማድረግ ኢንፍራስትራክቸር ላይ በደንብ ተሰርቶ ወደ መሬት ማውረዱ ነው። ግን የፕራይቬቶቹ ሞር ወደ ውጤት ላይ ተኮር ያደረጉ ናቸው። የገቨርመንቶቹ በተለያየ ምክንያት መሬት ላይ ለማውረድ ይቸገራል። በእኛ ኬዝ እንኳን ኢንፍራስትራክቸር አለ ቴስት ለማድረግ ህዝቡ ላይ ለማውረድ የተለያየ ኮምፒውቲንግ ኤንድ ቴስት የምታደርግበት ሮቦት ከሆነ ሮቦት ያስፈልጋል። ድሮን ህግ ማዕቀፍም ሊሆን ይችላል ያሰረ ድሮን አንተ እንደዚህ ማድረግ አትችልም ከተባለ ገዝተ ማምጣትም አትችልም፣ ቴስትም ማድረግ አትችልም የሚል ህግ ካለ በቃ ያንን ቴስት ማድረግ አትችልም ማለት ነው። ስለዚህ እንደዚህ እንደ ሲንጋፖር ያሉ ሀገራት ደግሞ ምን ያደርጋሉ? የሆነ ፕሮግራም ፕሮ ኢኖቬሽን የሚባል እቅድ ያወጡና ወይ በቃ እዚህ ኤሪያ ላይ ድሮኖች ለዚህ ሳምንት እንዲበሩ ወይም እንደዚህ ለኢኖቬሽን ለሚያስገቡ እንደዚህ ታክስ ኢንሴንቲቭ እያለ እንትን ይላል ማለት ነው። ያው ሰርቪሶችን ፕሮ ኢኖቬሽን የሆኑ ዊክ ኤግዚቢሽኖች ወይም የሆነ ባዛርም ታዘጋጅና እቃዎችን ለኢኖቬሽን የሚያገለግሉትን ትሸጣል። እዚህ እኮ ኢኖቬሽን ለስራም ስትል አንዳንድ ጊዜ የምትገዛው እቃም ታጣላ ማለት ነው። እንደዚህ አይነት ችግሮች ከተፈቱ የግሉም የመንግስትም በደንብ ይሄድበታል ብዬ አስባለሁ። እኔ መልካም ዘመናዊ የምጨምረው ሀሳብ ካለ እዚህ ላይ ኦልሬዲ ተገልጿል። ያው በሁለቱም የሚታየው ነገር ኢትዮጵያ ውስጥ በጣም አሪፍ እየተሄደ ነው ብዬ ነው የማስበው እና የመንግስት ላይ ሲኔር ግን ኦርጋናይዜሽኖች አሉ። ኢንስቲትዩትም እየሄደበት ነው ራሱ የአርቲፊሻል ኢንቴሊጀንስ ኢንስቲትዩት እና ከቴክኖሎጂ መስሪያ ቤቶች ጋር አብሮ እየሰራ ነው እና የምናየው ነገር በመንግስት በጣም ፋስት እየሆነ ነው ብዬ ነው የማስበው። ብዙ ተቋማት ይህን ተግባራዊ እያደረጉ ነው እና ደግሞ ቴክኖሎጂዎች እየመጡ ነው እና በጣም እየሄደ ነው ብዬ አስባለሁ። በመንግስት ተቋም ውስጥ ሁሉም ጋር ስትሄድ አሁን የምታየው ነገር አርቲፊሻል ኢንቴሊጀንስ የነካ ስራ ነው የምታየው፣ ሁሉም ነገር ጋር የተያያዘ ነው እና በጣም ደስ የሚል ነገር ነው እያየን ያለ ነው ሁሉም ኦርጋናይዜሽን ጋር። መልካም እንደው ኢትዮጵያ የአርቲፊሻል ኢንቴሊጀንስን ትግበራ ለማሳደግ ካላት ልምድ እንደው የልማትና የፈጠራ አቅም አኳያስ የአሁን ያለንበትን ደረጃ እንዴት ገመገምሽው? ኦኬ አሪፍ ነው። እንደ አጀማመራችን ቅርብ ጊዜ ስለጀመርና አርቲፊሻል ኢንቴሊጀንስ በሀገራችን አሪፍ ደረጃ ላይ ነው ያለ ነው ብዬ አስባለሁ። ግን መሄድ ያለብን ደግሞ እንሄዳለን። የሚቀረን ነገር አለ ማለት መፍጠን አለብን ብዬ ነው የማስበው። እዚህ ጋር ምንድነው የሰው ኃይሎችንም ጨምረን ካፓሲቲ ቢልዲንጎችንም እነሱን ባለሙያዎችንም እየጨመርን እና መፍጠን አለብን ብዬ ነው የማስበው። ከሌላ መፍጠን ባለብን ልክ እንዳንፈጥን ያደረጉ ነገሮች ምንድን ናቸው? ይሄ ቴክኖሎጂ ለሁሉም መስሪያ ቤት ተደራሽ መሆን አለበት። አርቲፊሻል ኢንቴሊጀንስ ነክ የሆነ ቴክኖሎጂዎች አሉ። እሱን መጀመሪያ ለቴክኖሎጂ መስሪያ ቤቶች አሉ ኢትዮጵያ ውስጥ የመንግስት እነሱን ሴሌክት ተደርገው ለነሱ ካፓሲቲ ቢልዲንግ ተሰጥቶ ባለሙያ ተጨምሮ ለሌሎች አዌርነስ እንዲሰጡ መደረግ አለበት። ለሌሎች ተቋሞች ፕራይቬትም ሊሆን ይችላል፣ ወደታች ያሉ መስሪያ ቤቶችም ሊሆን ይችላሉ። እነሱን ማብቃት አለብን ብዬ ነው የማስበው። የቴክኖሎጂ ነክ የሆኑ መስሪያ ቤቶች ወደታች ወረድ ብለው አዌርነስ መስጠት አለባቸው ብዬ አስባለሁ ኢትዮጵያ ውስጥ። ያ ነገር ከሆነ አርቲፊሻል ኢንቴሊጀንስን በቅርቡ ማሳደግ እንችላለን ብዬ አስባለሁ። ለዛ የሚሆን ግን አስቻይ ነገር አለን። ለምሳሌ ዘርፉን ለማሳደግ በዋናነት መሰረተ ልማት ያስፈልጋል፣ ኢንፍራስትራክቸር። ቀደም ዶክተር እያነሳሁ ነበር እንደው በክህሎት እንዲሁም በኤአይ አስተዳደር እና ደንብ እንዲሁም የፖሊሲ ጉዳዮች ሁሉ አንድ አስፈላጊ ነገር ይመስለኛል። የፋይናንስ ድጋፍ ማድረግ ደግሞ ሌላኛው መሰረታዊ ነገር ነው። እንኳን የአይን ለመተግበር ቀርቶ የትኞቹን እንቅስቃሴዎች ለማድረግ አንደኛው የሚይዘን ፋይናንስ ስለሆነና በዚህ ረገድ ያለን ዝግጅት ምንድነው የሚመስል? አሪፍ ነው። ለምሳሌ ኢንፍራስትራክቸር ላይ ብናይ ሰርቨሮች አሉ፣ ክላውድ አሉ፣ ዳታዎችን በብዙ ነገሮች ምን ይዝበት ክላውድ አለ። ግን ምንድነው ተደራሽ እየሆነ ነው ወይ? ተደራሽ ለሁሉም ከሆነ ክላውድ አለ ለምሳሌ ዳታዎችን አናላይዝ አድርጎ የሚያስቀምጥልን በጣም ጠቃሚ የሆነ የሀገራችን ሀብት ነው እሱ።
እሱን ነገር አሁን ሰርቨሮችን ዳታዎችን እነሱ መሄድ አለብን እነሱ ላይ መፍጠን አለብን ብዬ አስባለሁ። ፋይናንስ ላይ ከሆነ ደግሞ ፋይናንስ ላይ አርቲፊሻል ኢንተለጀንስ አፕ መኖር አለበት። ፋይናንስ ላይ ለሚሰሩ ስራ ሁሉ እያንዳንዱ አክቲቪቲ አርቲፊሻል ኢንተለጀንስ የታገዘ መሆን አለበት። እሱ ነገር አንዳንድ መስሪያ ቤቶች ሊኖር ይችላል፣ ግን በአብዛኛው መስሪያ ቤቶች ላይኖር ይችላልና እሱን ነገር መስራት አለብን ብዬ አስባለሁ። ስለዚህ አገልግሎት ከመስጠትም ባሻገር ክሮስ ቼክ የምናደርግበት አሰራርም በኤአይ መታገዝ አለበት ነው። በኤአይ መታገዝ አለበት። ካፓሲቲ ቢልዲንግም ማግኘት አለባቸው። የሚያስፈልጋቸው መስሪያ ቤቶች አሉ። ኢቨን ራሱ የአርቲፊሻል ኢንተለጀንስ ኢንስቲትዩት ራሱ አለ። ህጎችን፣ ደንቦችን አውጥቶ መመሪያዎችን አውጥቶ መሄድ አለበት ብዬ አስባለሁኝ እና ለሁሉም ተቋም ተደራሽ መሆን አለበት። አሪፍ እየሄደ ነው ብዬ አስባለሁ። አርቲፊሻል ኢንተለጀንስ ግን ምንድነው የሚቀረን ነገር ኮሚኒኬት ነገርና አዌርነስ ነገር። ስለዚህ አሁን ቀደም ብለሽ የገለጽሻቸውን በሙሉ እውን ለማድረግ የእናንተ መስሪያ ቤት ምንድነው ያለበት ሚና? ኢኖቬሽን ቴክኖሎጂ ሚኒስቴር እንግዲህ የቴክኖሎጂ መስሪያ ቤት እንደሆነ ይታወቃል እና አርቲፊሻል ኢንተለጀንስም እየተሰራ ነው በውስጡ እና ድጋፍ ለመስጠትም ኢንተረስቲንግ ሆኖ እየሰራ ነው ያለው። ወደ ታችም ወረድ ብሎ ብዙ ነገሮችን እየተከበረ ይገኛል። ስለዚህ ለቀጣይም እንሰራለን፣ አሁንም እንሰራለን ብያስ ቀጣይ እናንተ ናችሁ ዋስትናችን ማለት ነው። ያው ባለድርሻ ስለሆነ አንዱ የኛ ነው። መልካም ዶክተር፣ እዚህ ላይ የተወሰኑ ነጥቦችን ማንሳት ያለብኝ ይመስለኛልና በተለይ ካለ ልምድ የፈጠራ ልማት አቅም አኳያ እንዲሁም ደግሞ ከመሰረተ ልማትና ከአስተዳደር አንጻር ያለን ዝግጅት ምን ይመስላል? ያው መግቢያ ላይ እንደተጠቀስኩት ያው የተጀማመሩ ነገሮች እዛም አሉ፣ ግን በቃ በከፍተኛ ፍላጎት ስላለን አማራጭም ስለሌለን ነው የሄድንበት ያለ ነው። የተወሰነ የተጀማመሩ ነገሮች ቢኖርም ግን ዩኒፋይድ በሆነ መልኩ እየሄድን አይደለም። አሁን ለምሳሌ ኤአይ ላይ በጣም አስፈላጊ ተብሎ ከሚታመነው ዳታ ፕሮቴክሽን ላውና ኤአይ ፖሊሲ አለን በናሽናል ደረጃ የጸደቀ ማለት ነው። ዳታ ፕሮቴክሽን ላው ካለ ህዝብ ያምናል፣ ለኤአይ ዳታ አሳልፎ ይሰጣል። ዳታ ደግሞ ያስፈልገዋል ለኤአይ። ይሄ ጥሩ ነው። ኤአይ ፖሊሲም አለ። ግን እነዚህ ትኩረት የሚያደርጉት እነዚህ ሁለቱም ህጎች ሞስትሊ ኤአይ ኤክስፕሌኔብል ነው ወይ ትረስት ይደረጋል ወይ ምናምን የሚሉትን ነው። ለምሳሌ ጉዳት ቢያደርስስ ምንድነው የሚያመጣው ሚለውን አዳዲስ ስለ ሮቦቲክስ በጣም አድቫንስድ ስለሆኑ ነገሮች እንትን አይል አድሬስ አያደርግም ሬጉሌሽኑ ማለት ነው። ለምሳሌ ስለ ሴኩሪቲ አለ ሌላ ፕሮብለም ነው አይደል? ናሽናል ሴኩሪቲ ለሴኩሪቲ ሲባል የሪሰርች ዲቫይሶች መግባት ማይቻል ከሆነ ሪሰርቹ ደግሞ ላይሄድ ይችላል ማለት ነው። ሞር ሮቦስት መሆን አለበት፣ ወቅቱ ጋር አፕዴት መሆን አለበት ሬጉሌሽን። ሌላው ደግሞ ፋይናንሻል ሰፖርት በጣም ሚኒመም ነው። እኛ አሁን ለሁሉም ለሪሰርች ፕሮጀክቶች በተለይ እንደ ሌክዠሪ እንደ ቅንጦት መታየት የለበትም። ይሄ ነገር አውት ኦፍ ኮምፒቲሽን ከሆነ በኋላ በጣም ብዙ ኢንቨስትመንት አሁን እኔ ፒኤችዲን ስጀምር ኤአይ ላይ ነው የኔም ዛኔ የነበረ ትንሽ ጂፒዩ ላፕቶፕ በአንድም በምንም አልጎሪዝሞችን ትሬን ይደረግ ነበር። አሁን 10 ሺዎችን አንድ አልጎሪዝም ትሬን ለማድረግ ሆኗል ማለት ነው። ሞር በቃ የሀብታም እየሆነ ይሄዳል ቴክኖሎጂ። ከቀረን ነው ማለት ነው። በታይም ኢንቨስት ማድረግ ብር ማውጣት ያስፈልጋል። ኢንፍራስትራክቸር ሞር ሴንትራላይዝድ በሆነ መልኩ ቢውልድ መደረግ አለበት። ሎንግ ተርም ደግሞ አሁን ለምሳሌ ኤአይ ኤንድ ሮቦቲክስ ዳይናሚክ ነው። የቱ ጋ ነው ምን ላይ ነው ኢንቨስት የምናደርገው የሚለው ራሱ ይቸግራል። ስለዚህ ያንን የሚለይ ሎንግ ተርም የሆነ ሮድ ማፕ ያስፈልጋል። እና የቱ ጋ ምን ኤሪያዎች ላይ ለምንድን ነው ክራይቴሪያ ወጥቶለት ማለት ነው ሰክሰስ ፖቴንሻሉ ምንድነው ለኢኮኖሚ የሚሰጠው ጥቅም ምንድነው በሚል ክራይቴሪያ ወጥቶለት ሮድ ማፕ ወጥቶ በዛ ሮድ ማፕ መሰረት ሪሰርቸሮችም እዛ ለሰሩት ይሸለማሉ፣ ሰፖርት ይደረጋል። እዛ ላልሰሩት ደግሞ አይሆንም በሚል ቆራጥ የሆነ እንትን እንግዲህ ኤአይ ፕላን የሌለው ሀገር የለም። እኛ ጋር ገና ነው አልወጣም ማለት ነው። ቻይናም አሜሪካ ምንም ብትል የብዙ አመታት ኤአይ ፕላን አላቸው። ስለዚህ ያም ያስፈልጋል። ስኪልም እንደዛው ወርክ ፎርስ እንግዲህ እንደ አዌርነስ ወይም ላጠቃቀም ለምን ትንንሽ ሾርት ተርም ትሬኒንግ እንደ 5 ሚሊዮን ኮደርስ በሚንት የሚሰጠው ሌሎችም አሉ።
የተጀማመሩ አሉ። ግን ዴዲኬትድ የሆነ በፒኤችዲ በፈርስት ዲግሪ ሌቭል በምን ኤአይ እና ሮቦቲክስ ላይ ፎከስ ተደርጎ ካሪኩለም ከታች ጀምሮ መቀረጽና መካተት አለበት ማለት ነው ኮምፒቲቲቭ ሆነን እንድንቀጥል። መልካም ዶክተር ያነሳው ሀሳብ በተለይ ዘመናዊ እንድናነሳው የሚያስፈልግ ይመስለኛል። የመጨረሻ ሮድማፕ ፍኖተ ካርታ አለው የሚመራበት ዘርፉ ወይስ የተጀመረ ነገር አለ የታሰበ ነገር አለ? የተጀመረ ነገር አለ ኦሬዲ። የጀመርነው ነገር ምንድነው በአርቲፊሻል ኢንተለጀንስ ስታርታፖች አሉ እኛ ጋር ስታርታፕንና አርቲፊሻል ኢንተለጀንስን ጎን ለጎን እያሰርን ነው ያለ ነው። ምክንያቱም ስታርታፕ እዛ ጋር የፈጠራ ስራ አሉ ማለት በስታርታፕ ታግዘው መሰራት እንዳለባቸው መስሪያ ቤቱ የራሱን አስተዋጽኦ እያደረገ ነው ያለው እና አሪፍ ነገር ነው ብዬ አስባለሁ። ወደፊት ምን መደረግ አለበት? በተለይ ቅድም ዶክተርም ተደጋጋሚ ያነሳው ነበረ የቴክኖሎጂ ጉዳይ የኤአይ ጉዳይ ምን ተው አይደለም፣ ግን ቀጣይ አመት የሚጠበቅብን ጉዳይ ነው። ግን ግብ ደግሞ ልናስቀምጥለት ይገባል። ስለዚህ የምርጫ ጉዳይ አይደለም፣ ዓለም ላይ ተግባራዊ ይደረጋል። እኛ ሀገር ያንን እኩል ካልተጓዝን ደግሞ ብቻችን እንቀራለን። ስለዚህ ወደፊት ይህንን የምንጠብቀውን ግብ ለማሳካት ምንድነው መደረግ ያለበት? ከራሳችን ጀምረን እንግዲህ ከራሳችን ጀምረን ይሄን ነገር ማለት ከእያንዳንዳችን ተቋም ከሁላችንም መጀመር አለበት ብዬ አስባለሁ። ግን በዋናነት ይሄንን ለማድረግ መጀመሪያ ቴክኖሎጂ መስሪያ ቤቶች አሉ። እነሱ ሴሌክት ቢደረጉና የራሱ ተቋሙ ጋር ኮኔክት ተደርጎ ከላይ እስከታች በአርቲፊሻል ኢንተለጀንስ ሁሉም መስሪያ ቤቶች ያለውን ዴይ ቱ ዴይ አክቲቪቲዎች አሉ። እነሱ አክቲቪቲዎች በአርቲፊሻል ኢንተለጀንስ እንዲሰሩ ማድረግ፣ እንደገና ደግሞ የአቅም የካፓሲቲ ቢልዲንግ ትሬኒንግ ካለ ትሬኒንጎችን መስጠት፣ እነሱ ነገሮች እንደገና ከውጭ ሀገሮች አሉ ለምሳሌ ከነሱ ጋር የትሬኒንግ እንዲሰጥና ወደ ሀገራችን ፕሮጀክቶች እንዲገቡ ማድረግ። ለምሳሌ ከኮሪያ የጀመርነው ፕሮጀክት አለ በአርቲፊሻል ኢንተለጀንስ እና ዲጂታል ትራንስፎርሜሽን። ልክ እንደዚህ አይነት ፕሮጀክቶችን እያመጣን ከውጭ ሀገር ወደኛ አስገባን ማለት አርቲፊሻል ኢንተለጀንስ በቀላሉ ዲቨሎፕ አደረግን ማለት ነው እና እንደዚህ አይነት ነገሮችን እናስሄዳለን ብለን። ስለዚህ ዶክተር እንቋጫው ሀሳቡን ቀጣይ የምንፈልገውን ግብ በኤአይ ዘርፍ ስኬታማ ለመሆን ምንድነው መደረግ ያለበት? ያው አንዱ ከመነሻውም አሁንም እንዳልኩት አንደኛ ሎንግ ተርም የሆነ ሮድ ማፕ ያስፈልጋል። ኢንፍራስትራክቸር በደንብ መዘርጋት አለበት። ኮምፒቲሽናል ኢንፍራስትራክቸር ካፓሲቲ ሁማን ካፓሲቲ ያስፈልጋል። አልጎሪዝም ዲዛይን ከማድረግ ጀምሮ እስከ መጠቀም ድረስ ዲጂታል ኖሌጅ ያስፈልጋል። ፖሊሲ ኤአይ ብቻ አይደለም፣ ኢመርጂንግ ቴክኖሎጂስ የሚባሉ ናኖ ባዮ ሮቦቲክስ አይኦቲ ምናምን በገቨርን መደረግ አለበት ዩኒፋይድ በሆነ መልኩ ማለት ነው። ሞር ሮቦስት መሆን እነዛን ኒው ቴክኖሎጂዎችን ገቨርን በሚያደርግ መልኩ ዩኒፋይድ የሆነ ፍሬምወርክ እንደገና ተጠንቶ በሚመለከቱ በጋራ ነው በተናጠል እንደዚህ ብለን ሲምፕል የሆነ እንትን ሳይሆን ዩኒፋይድ በሆነ መልኩ ኢምፕሊመንት። ሌላ ደግሞ አንድ ኢትዮጵያ ብቻውን ኢምፕሊመንት የምታደርገው አይደለም። ይሄ ነገር ብዙ ወጪ ይጠይቃል። ኮላቦሬሽን ያስፈልጋል በካምፓኒዎች ኢንተርናሽናል ሎካል በጋራ ሪሶርስ ሞባይል። ሌላው ደግሞ ኤአይ ዳታ ኢንቴንሲቭ ነው፣ ኮምፒቲሽናል ይፈልጋል አይደለ? ለነዛ ሴንትራላይዝድ በሆነ አሁን ያሉ ዳታ ሴንተሮች ዌብሳይት ሆስት ለማድረግ ምናምን ነው የሚያገለግለው። ፓራላል ኮምፒቲንግ ብዙም ሳፖርት አያደርጉም ለኤአይ ማለት ነው። ዳታ ሴት ደግሞ የለንም እኛ። አሁን አልጎሪዝም ዲዛይን ስታረግ በሌላ ሰው በሌላ ሀገር ዳታ ትሬን አረክ ማለት ለነሱ ነው አልጎሪዝም የምትሰራው ለኛ አይደለም። ስለዚህ የኛ ዳታ ሴት ወጪ ወጥቶ በጀት ተይዞለት ለእያንዳንዱ ተቋም ለእያንዳንዱ ኪ ሴክተር መሰራት ለአግሪካልቸር የሚሆኑ ዳታ ሴት፣ ለትራንስፖርቴሽን የሚሆኑ ዳታ ሴት እያለ ለፖሊስ ኦር ሌጋል ኤንድ ሎ ኢንፎርስመንት የሚሆኑ ዳታ ሴት ተዘጋጅቶ ያንዳንዱ ተማራማሪ ነኝ ወይም ዩኒቨርሲቲ ግራጁዌት ነኝ የሚል እዛ ላይ ቴስት አድርጎ ከፍተኛ አኪዩሬሲ ሲያመጣ በቃ ሰርቷል የሚባልለት ስታንዳርድ ያለው ዳታ ሴት መዘጋጀት አለ። እዛኔ ብዙ ፐብሊኬሽን ይወጣል፣ ብዙ ላይሰንስ አይፒ ይወጣል። ለምን እዛ ዳታ ሴት ላይ ኒው ኖሌጅ ነው የሚሆነው ማለት ነው። በሰው ሀገር ሳይሆን የኛ ዳታ ሴት የኛ ኮምፒቲሽናል ኢንፍራስትራክቸር ያስፈልጋል። ኳንተም ኮምፒውቲንግ ላይም በደንብ መሄድ አለብን።
ያው ህጎች ላይ ኢቲካል ኤአይ ፕሪንሲፕሎችን እንግዲህ እንደ አባል ሀገር እንደ ዩኔስኮ 2021 ሪኮሜንዴሽንስ እንፈጽማለን ስላልነ ሬዲነስ አሰስመንቱን መጀመሪያ ፕሮኪር ሲደረግ የአይ አፕ ሲገዛ ወይም ኢምፕሊመንት ሲደረግም መጀመሪያ ኢምፕሊመንት ይሆን አይሆን የሚለው ቴስት መደረግ አለበት፣ አሰስመንት መደረግ ካለዛ ብዙ ሃርም አለው ማለት ነው። እነዚህን መከተል አለብን። መልካም። አጠቃላይ ለምን የሰው ልጅ ውድ የሆነ አእምሮውን ይዞ የሰው ሰራሽ አስተውሎት ወይም ደግሞ ኤአይ ላይ የሙጥኝ አለ በሚል ርዕሰ ጉዳይ የኢትዮጵያን የአይ ትግበራ እንዲሁም ደግሞ የዓለም ሀገራት ተሞክሮን ከብዙ በጥቂቱ ለመመልከት ሞክረናል። ዶክተር መለስ አያሌው በባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ተመራማሪ፣ ዘመናዊ ታደሰ በኢኖቬሽንና ቴክኖሎጂ ሚኒስቴር የዳታ ኢንተለጀንስ ባለሙያ፣ ጊዜያችሁን ሰውታችሁ እዚህ ድረስ ስለመጣችሁ ላደረግነው ቆይታም እጅግ ከልብ አመሰግናለሁ። መልካም። ክቡራን ተመልካቾቻችን ሳምንታዊው የአዲስ ገበያ ዝግጅታችን ይህንን ይመስል ነበር። የፕሮግራሙ አዘጋጅ አብርሃም ታደሰ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ሳደርግ እጅግ ደስ እያለኝ ነበር። ሳምንት በተለየ ርዕሰ ጉዳይ በተመሳሳይ እስከምንገናኝ በያላችሁበት ጤና ይስጥልን።